በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የክርስቶስ ቤተሰቦች፣ የድንግል ማርያም ወዳጆች፣ በፍኖተ ኤማሁስ ቻናል የምትከታተሉን የልዑል እግዚአብሔር ልጆች እንደምን ሰነበታችሁ? እንደምን ሳላችሁ? የእናታችን የቅድስት ድንግል ማርያም ፍቅርና አማላጅነት የልጇ የኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ይብዛላችሁ። ዛሬ በቻናላችን ማዕበላዊውን የዚህን ዓለም ሕይወት በሰላም እንድንሻገር ብርሃን የሚሆንልን የቅድስት ልደታን ድንቅ ጸሎት በጋራ እናደርሳለን። ይህ ጸሎት ፍርሃትን የሚያርቅ፣ የልብን ጭንቀት የሚያስወግድ፣ በቤታችንና በሕይወታችን ላይ የእግዚአብሔርን በረከትና ረድኤት የሚያመጣ ታላቅ የጸሎት ምስጢር ነው። ጸሎቱን ከመጀመራችን በፊት ይህ የበረከት ድምፅ ለብዙዎች ይደርስ ዘንድ ቪዲዮውን ላይክና ሼር በማድረግ የዚህ መንፈሳዊ አገልግሎት ተካፋይ ሆኑ። ለቻናላችን አዲስ ከሆኑም ሰብስክራይብ በማድረግ የፍኖተ ኤማሁስ ቤተሰብ ሆኑ። እስከ ቪዲዮ መጨረሻ መልካም ቆይታ። እመቤታችን ቅድስት ድንግል ማርያም ሆይ የዓለም ሁሉ መሸሸጊያ፣ የጠፉት ተስፋ ያዘኑትም መጽናኛ ነሽና ዛሬ በልጅሽ በወዳጅሽ ፊት ቁሚልን። እመቤታችን ሆይ እንደ ቃል ኪዳንሽ እንደ እናትነትሽ ርኅራሄም እጆችሽን ወደ ላይ ዘርግተሽ ስለኛ ማልጂ። ድንግል ሆይ ስለኛ በልጅሽ ፊት ምልጃን አድርጊልን። የበደላችንን ብዛት ከባህር አሸዋ ቢበልጥም በልጅሽ ፊት ቀርበሽ ስለ እኔ እናትነት ማርልኝ ብለሽ ለምኝልን። የንስሐ መንገድ እንዳይጠፋብን ልባችን በደግነት እንዲታደስ በጸሎትሽ እርጂን። ድንግል ሆይ በቃና ዘገሊላ ተገኝተሽ ወይን የላቸውም ብለሽ ጉድለታቸውን እንደሞላሽ ዛሬም በቤታችን ያለውን የፍቅር የሰላምና የጤና ጉድለት ልጅሽን ለምንሽ እንዲሞላልን አድርጊ። የሕፃኑ የኢየሱስ ክርስቶስ እናት ሆይ ልጆቻችንን ከክፉ ነገር ሁሉ ጠብቂያቸው። በትምህርታቸው በኑሯቸው ማስተዋሉን እንዲያገኙ አማልጂን። ድንግል ሆይ በዓለም ላይ የመጣውን መከራ፣ ጦርነትና ረሃብ ልጅሽ በቸርነቱ እንዲያስወግድልን ሰላምን ለምኝልን። የዓለም ሁሉ እመቤት፣ የሰላም ምንጭ፣ የጽድቅ መገኛ ቅድስት ድንግል ማርያም ሆይ ዛሬ በልደትሽ ቀን በታላቅ ትሕትና በፊትሽ እንቆማለን። አንቺ ከሊባኖስ ተራራ እንደወጣች መዓዛ፣ እንደ ማለዳ ኮከብ ብሩህ፣ እንደ ጨረቃም ውብ ነሽ። እመቤታችን ሆይ አንቺ ለአዳምና ለሔዋን የድኅነት ተስፋቸው ነሽ። ለኖህ የቀስተ ደመና ኪዳኑ፣ ለአብርሃም የይስሐቅ መተኪያ በግ፣ ለያዕቆብም ከምድር እስከ ሰማይ የደረሰችው መሰላል ነሽ። ዛሬ አንቺ ስትወለጂ የጨለማው ዘመን አብቅቶ የብርሃን ወገግታ የታየበት፣ የሰው ልጅ ከእግዚአብሔር ጋር የታረቀበት ታላቅ ዕለት ነው። እመቤታችን ሆይ በልጅሽ በወዳጅሽ ፊት አማልጂን። እኛ በበደል የታሰርን በኃጢአት የቆሰልን ምስኪኖች ነን። አንቺ የኃጥአን መሸሸጊያ ነሽና በደላችንን ሳይሆን ድካማችንን አይቶ ይቅር ይለን ዘንድ በልጅሽ ፊት ቁሚልን። የልባችንን ጥበቃ የሕይወታችንን መታደስ ከልጅሽ ዘንድ ለምኝልን። የሰላም ንግሥት ሆይ በዓለማችን ላይ ፍቅር እንዲነግስ፣ በሀገራችን ላይ አንድነት እንዲጸና ለምኝልን። ረሃብና ቸነፈር፣ ጦርነትና መከራ ከእኛ ይርቅ ዘንድ የእናትነት ልመናሽ አታቋርጪ። በደዌ ዳኛ ለታመሙት ፈውስን፣ ለታሰሩት መፈታትን፣ ለተራቡት ምግብን፣ ለተሰደዱት መጠለያን ከቸርነቱ ጎተራ ያድለን ዘንድ አማላጅ ሁኝልን። እናታችን ሆይ የፍኖተ ኤማሁስ ቤተሰቦችና ይህንን ጸሎት አብረው የሚያደርሱትን ሁሉ በረከትሽን አፍስሽባቸው። በቤታቸው ሰላምን፣ በስራቸው ስኬትን፣ በልጆቻቸው ዕውቀትንና ጥበብን ሙይላቸው። ድንግል ሆይ አንቺን የወለዱ ቅዱስ ኢያቄምና ቅድስት ሐናን የመሰረተልሽ ጌታ እኛንም በጽድቅ መሰረት ላይ አቁመን። አንቺ በመንፈስ ቅዱስ ተሞልተሽ በኤልሳቤጥ ቤት ምስጋናን እንዳቀረብሽ እኛም በሕይወታችን ሙሉ ልጅሽን እንድናመሰግን እርጂን። በመከራችን ጊዜ ረዳት፣ በብቸኝነታችን ጊዜ ወዳጅ፣
በጨለማችን ጊዜ ብርሃን ሁኚን። ከክፉ መከራ ሁሉ በልጅሽ ኃይል ጠብቂን። እኛም ተፈሥሒ ፍሥሕት ሆይ እግዚአብሔር ካንቺ ጋር ነውና እያልን እስከ ዘላለም እናመሰግንሻለን። የምህረት እናት፣ የይቅርታ መገኛ፣ የዓለም ሁሉ አማላጅ ቅድስት ድንግል ማርያም ሆይ ዛሬ እጅግ በከበደ የኃጢአት ሸክም፣ በቆሰለ ሕሊና፣ በተሰበረ ልብ ሆነን ወደ አንቺ እንጮኻለን። አንቺ የጠፉትን የምትመልሽ የወደቁትን የምታነሽ የቸርነት ደጅ ነሽና ፊታችንን ወደ አንቺ ያዙረናል። እመቤታችን ሆይ እኛ በሥጋ ድካም በዓለም ፍላጎትና በክፉ ምኞት ተሸንፈን ከፈጣሪያችን መንገድ ወጥተናል። የታዘዝነውን ትተናል፣ የተከለከልነውን አድርገናል። ነገር ግን አንቺ የኃጥአን መሸሸጊያ ተብለሽ ትጠሪያለሽና ዛሬ ካንቺ በቀር ወደ ልጅሽ የሚያቀርበን የለም። እመቤታችን ሆይ በልጅሽ ፊት ስለኛ እንዲህ ብለሽ ለምኝልን። ክፉ ስራችን በልጅሽ ፊት እንዳያሳፍረን በምሕረትሽ መጋረጃ ሰውሪን። የልጅሽን ቸርነት ተማጽነሽ ኃጢአታችንን እንደ አመድ ይበተን፣ እንደ ጉም የሚጠፋ ዘንድ አንቺ አማልጂን። በኃጢአት ሞት ውስጥ እንዳንቀር ልባችን በንስሐ እንዲታደስና የፍቅር እንባን እንድናፈስ እርጂን። ወደ ሕይወት መንገድ የምንመለስበትን ጥንካሬ ከልጅሽ ዘንድ አሰጪን። እናታችን ሆይ ከድንገተኛ ሞትና ካልታሰበ መከራ ሁሉ በእናትነትሽ ክንፎች ጋርጅን። በሥጋችንም በነፍሳችንም ላይ የሚመጣብንን የጠላትን ፍላጻ በጸሎትሽ ኃይል ስበሪልን። በቂም በክፋትና በምቀኝነት የጠቆረውን ልባችንን በልጅሽ ደም እንዲታጠብና እንደ በረዶ ነጭ እንዲሆን በምልጃሽ ቅረቢልን። ድንግል ሆይ አንቺ በቃና ዘገሊላ የጎደለውን ወይን እንደሞላሽ ዛሬም በሕይወታችን የጎደለውን ጽድቅና ቅድስና ይሞላልን ዘንድ ጸልይልን። አንቺን እናቴ ብሎ ለጠራሽ ልጅሽ እኛንም ልጆቼ ብሎ እንዲቀበለን መንገዱን አቅኝልን። በመጨረሻው ግን ልጅሽ ለፍርድ በሚመጣበት ጊዜ በግራ ቆመው ከሚረገሙት ሳይሆን በቀኝ ቆመው መንግሥቱን ከሚወርሱት ጋር ይደምረን ዘንድ የአንቺ ምልጃ አይለየን። ተስፋችን አንቺ ነሽ፣ መመኪያችንም አንቺ ነሽ። እስከ ዘላለም ድረስ የልጅሽ ቸርነትና የአንቺ ምሕረት በላያችን ላይ ይኑር። እመቤታችን ሆይ በደዌ ዳኛ በአልጋ ቁራኛ ተይዘው የሚማቀቁትን በሐዘንና በጭንቀት የተከበቡትን ሁሉ እናታዊ በረከትሽ ይድረሳቸው። ከሕመማቸው ፈውስን ከጭንቀታቸው መጽናናትን ከልጅሽ እንዲያገኙ ድንቅ ምልጃሽን አታርቂብን። ማርያም ሆይ እኛ ደካሞች ነንና አንቺ ብርታታችን ሁኚ። በሞት ጥላ መካከል ስናልፍ በፈተና ማዕበል ስንዋዥቅ ልጆቼን አታጥፋቸው ብለሽ ለምኝልን። አንቺን የያዘ አይወድቅም፣ በአንቺም የተማጸነ አያፍርምና እስከ ሕይወታችን ፍጻሜ ድረስ አማላጅነትሽ አይለየን። እመቤታችን ማርያም ሆይ አንቺ የንጹሐን መመኪያ የኃጥአን ተስፋ ነሽና ዛሬ ፊታችንን ወደ አንቺ ያዙረናል። ማርያም ሆይ የኃጢአት ማዕበል እንዳይወጠን የክፉ ምክር እንዳያሸንፈን እናታዊ ረድኤትሽ አይለየን። በምሕረትሽ ብዛት ኃጢአታችንን እንዲርቅ እርጂን። ካመዘንጋት ከመንፈሳዊ ድካምም የምንነቃበትን ጥበብ ለምኝልን። ክፉ ከመናገር ክፉ ከመስማትና በክፋት ከመመላለስም ጠብቂን። ወደ በደል የሚጎትቱንን የዓለም ፈተናዎች በልጅሽ ኃይል እንድናሸንፍ በምልጃሽ አበርቺን። ድንግል ሆይ ልባችን በንስሐ ታጥቦ በቅድስና ጎዳና እንድንመላለስ አማልጅን። ልጄ ሆይ ማርልኝ የሚለው የእናትነት ቃልሽ ከጥፋት መንገድ መልሶ ወደ ሕይወት በር ያግባን። የእምነት መሠረት፣ የጽናት ተምሳሌት፣ የቅዱሳን ሁሉ መመኪያ የሆንሽ ቅድስት ድንግል ማርያም ሆይ ዛሬ በዚህ ዓለም ማዕበልና ፈተና መካከል ሆነን በሃይማኖት እንድንጸና በፍቅር እንድንበረታ ወደ አንቺ እንጮኻለን። አንቺ ይሁንልኝ ብለሽ በልጅሽ ቃል ስላመንሽ አማኑኤልን በድንግልና ጸንሰሽ በድንግልና ወልደሽ የዓለም ሁሉ ቤዛ ሆኗል።
እመቤታችን ሆይ ዓለሙ በክፋትና በጥርጣሬ ሞልቷል። ልባችን በተለያዩ ፈተናዎች እንዳይናወጥ፣ እግሮቻችንም ከቀጥተኛው መንገድ እንዳይሰናከሉ አንቺ ደግፊን። እንደ አለት የጸና እምነት፣ እንደ ማለዳ ብርሃን የጠራ ተስፋ በውስጣችን እንዲኖር በእናትነትሽ እርጂን። እመቤታችን ሆይ በልጅሽ ፊት ስለ እምነታችን እንዲህ ብለሽ ለምኝልን። በልባችን ውስጥ የሚዘራውን የጥርጣሬ አረም ነቅለሽ በእውነተኛው የኦርቶዶክስ ተዋሕዶ እምነት ላይ እንድንተክል አድርጊን። የሰይጣን ውሸትና የዓለም ግርግር ከልጅሽ ፍቅር እንዳይለየን በጸሎትሽ ቅጥር ዙሪያችንን አጠሪልን። እናታችን ሆይ በሕይወታችን ፈተና ሲበዛ እምነታችን እንዳይላላ ተስፋችንንም እንዳንቆርጥ የጽናት እናት ሁኝን። በመስቀሉ ስርም በቆምሽ ጊዜ የነበረሽ ያ ታላቅ ትዕግስትና እምነት ለእኛም ለልጆችሽ ይተርፈን ዘንድ አማልጂን። እናታችን ሆይ እምነት ያለ ሥራ የሞተ ነውና እምነታችንን በበጎ ምግባር እንድንገልጽ፣ ለተራቡት እንድንራራ፣ ለታመሙት እንድንጸልይና ለሁሉ ፍቅርን እንድንሰጥ ልባችንን አነቃቂው። ወጣቶችን ከዓለም ርኩሰት፣ ሕፃናቶችን ከክፉ ትምህርት ሰውሪልን። በቤተ ክርስቲያን ጥላ ስር በቃል ኪዳንሽ በረከት ውስጥ ጸንተው እንዲያድጉ የእናትነት ጥበቃሽ አይለያቸው። ድንግል ሆይ አንቺ ለሐዋርያት መጽናኛና ጥንካሬ እንደነበርሻቸው ዛሬም ለእኛ ለደካሞቹ ብርታት ሁኝን። እስከ መጨረሻው እስትንፋሳችን ድረስ ጌታዬና አምላኬ እያልን ልጅሽን እንድናመሰግን በቃል ኪዳንሽም ተማምነን እንድንኖር ጸጋውን አሰጪን። በዚህ ዓለም በእምነት ጸንተን በወዲያኛው ዓለም ደግሞ ከአንቺና ከቅዱሳኑ ጋር ልጅሽን የምናመሰግንበትን የዘላለም ሕይወት ያውርሰን። የሰላም እናት፣ የፍቅር መገኛ፣ የትሕትና መስገብ የሆንሽ ቅድስት ድንግል ማርያም ሆይ ዓለም በሁከትና በጭንቀት በተሞላችበት በዚህ ዘመን እረፍትና ሰላም ፍለጋ ወደ አንቺ እንመጣለን። አንቺ የሰላምን ንጉሥ ክርስቶስን ያስገኘሽ የተቀደስሽ ማኅደር ነሽ። ዛሬም ወደ ዝጉ ልባችን ሰላምን ይዘሽ ግቢ። እመቤታችን ሆይ በውስጣችን ያለው ጥላቻ፣ ቅሬታና ቂም የፍቅርን ብርሃን እንዳይጋርደው እንለምንሻለን። የሰው ልጅ ሁሉ በሰላም እንዲኖር፣ አንዱ ለሌላው እንዲራራ፣ በልባችን ውስጥ የክርስቶስ ፍቅር እንዲነግስ እናትነትሽ አይለየን። እመቤታችን ሆይ በልጅሽ ፊት ስለ ሰላማችን እንዲህ ብለሽ ለምኝልን። በጭንቀትና በሐሳብ ማዕበል የሚናውጠውን ሕሊናችንን ልጅሽ ማዕበሉን ጸጥ በል እንዳለ ሁሉ ዛሬም በምልጃሽ ጸጥታን፣ መረጋጋትን አሰጪን። በሰዎች መካከል ያለውን ልዩነትና አለመግባባት አስወግደሽ እርስ በእርሳችን እንድንዋደድ፣ እንድንከባበር የርኅራኄ ልብን አድይን። በቤታችን በስራችንና በምናከናውነው ሁሉ ፍቅር ይቅደም። እናታችን ሆይ በሕዝቦች መካከል ሰላም እንዲሰፍን፣ ጦርነትና ጩኸት እንዲያበቃ፣ ሕፃናትና አረጋውያን በሰላም ወጥተው እንዲገቡ የሰላም ንግሥት ነሽና አንቺ አማልጂን። ድንግል ሆይ የሰይጣን መረብ ከሆነው ከክፉ ምቀኝነት፣ ከራስ ወዳድነት ልባችንን ጠብቂ። በሰው ደስታ ደስ የሚለን፣ ለሰው መከራን የምናዝን የርኅራኄ ልጆችም አድርጊን። ድንግል ሆይ አንቺ በመንፈስ ቅዱስ ተሞልተሽ በሰላምታሽ የኤልሳቤጥን ቤት ደስታ እንደሞላሽ ሁሉ ዛሬም የእኛን ቤትና ሕይወት በሰላምታሽ ጎብኝልን። በልባችን ውስጥ የሚበቅለውን የሰላም ተክል በምልጃሽ ዋነት ይለምልም፣ በፍቅርሽም አጥርነት ይጠበቅ። እስከ ዘላለም ድረስ በፍቅርሽ ጥላ ስር በልጅሽም ሰላም ውስጥ ተጠልለን እንድንኖር ጸጋውን አሰጪን። የሰማይና የምድር ንግሥት፣ የብርሃን እናት፣ የአጋንንት ኃይል የሚደነግጥብሽ የሚሸሽብሽ ቅድስት ድንግል ማርያም ሆይ እኛ ደካሞች ልጆችሽ በክፉ መናፍስት ውጊያና በጨለመው ሰራዊት ጥቃት እንዳንወድቅ ዛሬ ወደ አንቺ ረዳትነት እንጮኻለን። አንቺ የፀሐይ መውጫ ምስራቅ፣ የጽድቅ መከለያ ነሽና በጸሎትሽ ጥላ ስር ሰውሪን። እመቤታችን ሆይ ጠላት ሰይጣን እንደሚያገሳ አንበሳ የሚውጠውን ፈልጎ ሌሊትና ቀን ይዞራል። በክፉ ሐሳብ፣ በዝሙት መንፈስ፣ በጥርጣሬ፣
በጭንቀትና በህልመ ሌሊት እረፍትን ሊነሳን ይተጋል። ነገር ግን አንቺ ሰይጣንን ራስ የቀጠቀጠው የክርስቶስ እናት ነሽና በልጅሽ ኃይል ከጥቃቱ ሁሉ እንድታድኝን እንለምንሻለን። እመቤታችን ሆይ ከክፉ መናፍስት ውጊያ እንድንም ዘንድ እንዲህ ብለሽ ለምኝልን። ጠላት ሰይጣን በልባችን በህሊናችን ላይ የሚሰነዝረውን የክፋት ፍላጻ በእናትነትሽ ጸሎት ስበሪው። በአይነ ስጋና በአይነ ነፍሳችን ላይ የሚጋርደውን የጨለማ መጋረጃን ግለጭልን። እመቤታችን ሆይ በመንገዳችን ላይ የተዘረጋውን የወጥመድ መረብ በጣጥሽልን። በሰው ላይ አድረው ክፉን ከሚመኙ በዛርና በመተት በሟርትና በድግምት ሕይወታችንን ሊያናውጡ ከሚፈልጉ መናፍስት ሁሉ በቃል ኪዳንሽ ሰውሪን። በክፉ ሐሳብና በዝሙት መንፈስ እንዳንሰቃይ ልባችንን የቅዱስ መንፈስ ማደሪያ አድርጊልን። በሌሊት ከሚመጣ ድንጋጤ በቀትር ከሚመጣ ጋኔንና ከሚረብሽ ሕልም ሁሉ በአማላጅነትሽ ጠብቂን። ቤታችንን ልጆቻችንና ንብረታችንን የብርሃን ቅጥር ጠሪልን። ክፉ መናፍስት ወደ ደጃችን እንዳይቀርቡ በቤታችን ውስጥ ሰላምና ቅድስና እንዲነግስም ለምኝልን። ድንግል ሆይ አንቺ ጌታን በጸነሽ ጊዜ እነሆኝ የጌታ ባሪያ ብለሽ በትሕትና ሰይጣንን እንዳሳፈርሽው እኛም በትሕትና በጸሎት ጸንተን የጠላትን ኃይል እንድናሸንፍ ብርታቱን አሰጪን። በስምሽ የሚሸሹ በምልጃሽ የሚንቀጠቀጡ መናፍስት ሁሉ ከእኛ ይራቁ። በሕይወታችን ዘመን ሁሉ ከአንቺ ጥበቃ ከልጅሽም ቸርነት እንዳንወጣ በመጨረሻም የብርሃን መላእክት ነፍሳችንን በደስታ እንዲቀበሏት የአንቺ ረዳትነት አይለየን። የጸሎት መዓዛ የቅዱሳን ሁሉ መመኪያ እመቤታችን ቅድስት ድንግል ማርያም ሆይ አንቺ በቤተ መቅደስ በጸሎትና በምስጋና እንደኖርሽ እኛም በጸሎት ሕይወታችን እንዳንደከም እናታዊ ረድኤትሽን እንለምንሻለን። በሥጋ ድካም በዓለም ሐሳብና በሰይጣን ተንኮል የዝለት መንፈስ በላያችን ላይ በሰለጠነ ጊዜ አንቺ መንፈሳዊ ብርታትን አጎናጽፊን። ድንግል ሆይ በጸሎት ሕይወታችን እንዳንደከም አጽኚን። ጸሎት በጠፋበት ልብ ውስጥ የጠላት መንፈስ ይሰለጥናልና መንፈሳዊ ትጋትን አሳድሪብን። ንቁ ወጸልዩ የተባለውን የልጅሽን ቃል በልባችን አትሚልን። ለመጸለይ ስንቆም አእምሯችን እንዳይበታተን ልባችንም እንዳይዝል በምልጃሽ አጽኚን። የሥጋ ድካም ከፈጣሪያችን እንዳይለየን የጸሎት ሰዓታችን በእንቅልፍና በከንቱ ወሬ እንዳያልፍ በረድኤትሽ ደግፊን። እንደ ቅዱሳን ሐዋርያት ለጸሎት የምንተጋበትን በጾምና በጸሎት የምንበረታበትን ኃይል ከልጅሽ ዘንድ ለምኝልን። ድንግል ሆይ መከራ ሲበዛብን ጸሎታችንን እንዳናቋርጥ ይልቁንም ወደ ፈጣሪያችን በይበልጥ የምንቀርብበትን ጽናትን አሰጪን። ጸሎታችን እንደ ዕጣን በልጅሽ ፊት እንዲያርግ ልመናችንም ሰላምን እንዲያመጣልን አማልጂን። ድንግል ሆይ ጸሎት የነፍሳችን ምግብ ነውና እንዳንራብ አግዢን። በጸሎት ሕይወታችን ጸንተን ከልጅሽ ጋር የምንነጋገርበትን ምስጢር የምንካፈልበትን ቅዱስ መንገድ አታሳጪን። እስከ ሕይወታችን ፍጻሜ ድረስ በምስጋና በልመና የምንተጋ ትጉሃንም አድርጊን። የበረከት ምንጭ የቅዱስ ቤተሰብ መሪ እመቤታችን ቅድስት ድንግል ማርያም ሆይ ዛሬ በቤተሰባችን ስም ወደ አንቺ እንጮኻለን። በቃና ዘገሊላ ተገኝተሽ የጎደለውን እንደሞላሽ ዛሬም በቤታችን ተገኝተሽ ሰላምና በረከትን እንድታፈሽልን እናታዊ ምልጃሽን እንለምናለን። ድንግል ሆይ በቤታችን ላይ ሰላምና በረከትን አኑሪልን። አንቺ የሰላም እናት ነሽና በቤታችን ውስጥ ያለውን የጭቅጭቅ የልዩነትና የጥል መንፈስ አስወግጂልን። በባልና በሚስት መካከል መከባበር፣ በወላጅና በልጅ መካከል ፍቅርና መታዘዝ አኑሪልን። ቤታችን የፍቅር መገኛ የሰላም ማረፊያ ይሁን። በረከትሽ በቤታችን ላይ ይፍሰስ። በምንሰራው ሥራ ላይ ስኬትን፣ በምናገኘው ሲሳይ ላይ በረከትን አሳድሪብን።
ካለን ለገር ላይ አትርፈን ለተቸገሩት የምንሰጥበትን ልግስና ለምኝልን። በረከትሽ የሞላው ቤት አይጎድልበትምና እናታዊ ረድኤትሽ አይለየን። ድንግል ሆይ ልጆቻችንን ከክፉ ጓደኛ ከሱስና ከዓለም ፈተና ጠብቂያቸው። በትምህርታቸው ማስተዋልን በኑሯቸው ደግሞ የእግዚአብሔርን ፍርሃት አይለያቸው። የቤተሰባችን ተስፋዎች ሆነው እንዲያድጉ በጸሎትሽ አግዢን። ድንግል ሆይ ቤታችን እንደ አብርሃም ቤት የበረከት እንደ ሎጥ ቤት የሰላም ይሆን ዘንድ ያንቺ ምልጃ አይለየን። በልባችን ፍቅርን በቤታችን ሰላምን በስራችን ደግሞ በረከትን አኑሪልን። የንጹሐን እናት እመቤታችን ማርያም ሆይ አንቺ የቅድስና መገኛ የትሕትና መገለጫ ነሽ። እኛ ግን በኃጢአት የቆሸሽን በበደል የታሰርንና ከፈጣሪያችን መንገድ የራቅን ልጆችሽ ነን። ልባችንን ለንስሐ እንዲያዘጋጀው የበደላችንን ክብደት ተረድተን ወደ እግዚአብሔር እንድንመለስ አማልጂን። ቅድስት ሆይ ኃጢአታችን እንደ ጽድቅ እንድንቆጥር በደላችንን እንድንሸፍንና በልባችን እንድንደነድን ከሚያደርገን የዲያብሎስ ማታለል ሰውሪን። ይልቁንም እንደ ነቢዩ ዳዊት አቤቱ ማረኝ ብለን የምንጮህበትን እንደ መጥምቁ ዮሐንስም ንስሐ ግቡ የሚለውን ቃል የምንሰማበትን የሚሰብርና ትሑት ልብን ስጪን። የምህረት እናት ሆይ ንስሐችን የቃል ብቻ ሳይሆን የልብና የተግባር ለውጥ እንዲሆን አስተምሪን። በክፉ ምግባራችን የልጅሽን ልብ እንድናሳዝን ይልቁንም በሚያስተሰርይ ንስሐ ታጥበን ለቅዱስ ሥጋውና ለክቡር ደሙ እንድንበቃ በምልጃሽ ደግፊን። እመቤቴ ማርያም ሆይ ሕይወት በመከራ ስትናውጥ መንገዱ ሁሉ ተዘግቶ ተስፋ ሲጨልምብንና ልባችን በሐዘን ሲዝል አንቺ የብርሃን እናት መጽናኛ ሁኚን። መከራ እምነታችንን እንዳያናውጠው ችግርም ከልጅሽ ፍቅር እንዳይለየን በቅዱስ አማላጅነትሽ ደግፊን። ቅድስት ሆይ አንቺ በስደትና በመከራ ውስጥ አልፈሻል። ልጅሽ በመስቀል ላይ ሆኖ በታላቅ ስቃይ ውስጥ ሲያልፍ በዓይንሽ አይተሻል። ይህንን ሁሉ መከራ በትዕግስትና በእምነት እንዳለፍሽ ሁሉ እኛም ዛሬ የሚገጥሙንን የሕይወት ፈተናዎች በጽናት እንድንወጣ ብርታትን ስጪን። ተስፋ መቁረጥ የነፍሳችን ጠላት ነውና በልባችን ውስጥ የመዳንን የደስታን ተስፋን አብሪ። የአጽናኝ እናት ሆይ ለምን እንዲሆነ ብለን በምሬት ከመናገር ይልቅ የእግዚአብሔርን ረድኤት በትሕትና እንድንጠባበቅ አስተምሪን። የመከራው ሌሊት አልፎ የደስታው ንጋት እንደሚመጣ ከሐዘን በኋላ ሳቅ እንዳለ በምልጃሽ አስታውሽን። የትሕትና እናት እመቤታችን ሆይ አንቺ የጌታን ክብር እንጂ የራስሽን ከፍታ ያልፈልግሽ ነፍሴ ጌታን ታከብረዋለች ብለሽ የፈጣሪሽን ታላቅነት ሲያወጅ እናታችን ነሽ። እኛም በምንሰራው ሥራ ሁሉ በምንናገረው ቃልና በምናቀደው ዕቅድ ሁሉ የራሳችንን ሳይሆን የጌታን ክብር እንድንፈልግ አንቺ አስተምሪን። ቅድስት ሆይ ልባችን በትዕቢት እንዳይወጠር በሰው ምስጋና በከንቱ ውዳሴ እንዳንታልል በአማላጅነትሽ ጠብቂን። የምንሰራው ሥራ ሁሉ ለወንድሞቻችን ጥቅም፣ ለቤተሰባችን በረከት፣ ከሁሉ በላይ ግን ለልጅሽ ለኢየሱስ ክርስቶስ ስም መቅደስ ይሆን ዘንድ እጃችንን ባርኪልን። ሥራችንን በቅንነትና በታማኝነት እንድንወጣ ብርታትን ስጪን። የምክር እናት ሆይ በሥራችን ስኬት ሲገጥመን ለጌታ ምስጋና እንድንሰጥ፣ ፈተና ሲገጥመን ደግሞ በትዕግስት እንድንጸና አንቺ እርጂን። ዓለማዊ ስኬት ከፈጣሪያችን እንዳያርቀን ይልቁንም ያገኘነው ጸጋ ሁሉ ከእርሱ ዘንድ የመጣ መሆኑን እንድንረዳ ልባችንን አብሪልን። በሥራችን ውስጥ ፍቅር፣ ሰላምና መከባበር እንዲሰፍን ምልጃሽ አይለየን። እመቤታችን ሆይ ሕይወታችን ሁሉ ለአምላክ ክብር የሚቀርብ መሥዋዕት እንዲሆን የምናተርፈውም ትርፍ ለበረከትና ለምጽዋት እንዲሆንልን ለምኝልን። የዓለም ሁሉ እመቤት ቅድስት ድንግል ማርያም ሆይ አንቺ የሕይወታችን መሪ፣ የነፍሳችን መጠጊያ፣ የቤታችን ብርሃን ነሽ። በሄድንበት መንገድ ሁሉ
በመንቆምበት ስፍራ ሁሉ በስራችንና በኑሯችን መካከል ሁልጊዜ ከኛ ጋር ቆይ። እንደ እናትነትሽ ፍቅርሽ አይለየን፣ እንደ አማላጅነትሽም ምሕረትሽ ከኛ ጋር ይሁን። እመቤታችን ሆይ በጸጋሽና በበረከትሽ ጥላ ስር ሰውሪን። ዓለም በክፋትና በፈተና ስታስጨንቀን አንቺ ሰላምን አምጪልን። ጠላት ዲያብሎስ በተንኮል ሊጥለን ሲሞክር አንቺ በልጅሽ ኃይልና በአንቺ ጸሎት ጠብቂን። መውጣትና መግባታችንን መተኛና መነሳታችንን አንቺ ባርኪ። ልባችን ሁልጊዜ የአምላክ ማደሪያም እንዲሆን በጸጋሽ አድሺው። የምህረት እናት ሆይ እኛ ደካሞች ነንና በድካማችን ጊዜ አግዢን። በእምነት ስንላላ አጽኚን፣ በመከራ ስንታወክ ማረጋጊን። የአንቺ መገኘት በቤታችን ውስጥ ፍቅርን፣ አንድነትንና መከባበርን ያንግስ። በሕይወታችን መጨረሻም በልጅሽ በመንግሥተ ሰማያት ፊት ስንቆም ልጆቼ ናቸው ብለሽ እንድታማልጂን ዛሬም ነገም ተስፋችን አንቺ ነሽ። የምህረት እናት እመቤታችን ሆይ ይህንን የልባችንን መሻት የነፍሳችንን ጩኸትና የቤተሰባችንን ልመና ተቀብለሽ ወደ ልጅሽ ወደ ወዳጅሽ አሳርጊልን። እኛ ደካሞች ነንና የምንጸልየውን ባናውቅ፣ አንቺ ግን እንደ እናትነትሽ መጠን የሚበጀንን ለምኝልን። ጸሎታችንን በሰማያዊ መንበር ፊት እንደ ጣፋጭ ዕጣን አቅርቢልን። ቅድስት ሆይ በእነዚህ ጸሎቶች ውስጥ የጠየቅነውን ፍቅርን፣ አንድነትን፣ ፈውስን፣ መጽናኛንና በእምነት መጽናትን በሕይወታችን ላይ አውርጂልን። ከክፉ ነገር ሁሉ ሰውረሽን በጸጋሽ ተጠብቀን በረድኤትሽም ተደግፈን የሕይወታችንን ጉዞ በድል እንድንፈጽም እርጂን። እመቤታችን ሆይ በመጨረሻም ሕይወታችን ሲያበቃ በዚህ ዓለም የደከምንባትን ሃይማኖታችንና ምግባራችንን ልጅሽ ተቀብሎ እናንተ የአባቴ ቡሩካን የሚለውን ቃል እንዲያሰማን አማልጂን። ስምሽን እየጠራን በአማላጅነትሽ እየታመንን እስከ መጨረሻው እንድንጸና ረዳታችን ሁኚ። ክብር ላለው ለልጅሽ ለጌታችን መድኃኒታችን ኢየሱስ ክርስቶስ ምስጋና ይሁን። ለአንቺም ክብርና ምስጋና ይገባሻል ለዘላለሙ አሜን። በመጨረሻም ይህንን መንፈሳዊ ይዘት ላይክ፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በመጫን ለሌሎች ወዳጆቻችሁን በማካፈል የበረከት ተካፋይ እንድትሆኑ እጋብዛችኋለሁ። በሚቀጥለው መንፈሳዊ ጉዞ እስከምንገናኝ ሰላም እግዚአብሔር አይለያችሁ። ወስብሐት ለእግዚአብሔር አሜን።